ሰላም ተማሪዎች በዛሬ ቪዲዮአችን የምንመለከተው ዘ ኪንግደም ኦፍ ዳሞት የሚለውን እናያለን። ዳማት ሳይሆን ከዚህ በፊት በፕሪ አክሱማይት ስቴት ላይ ዳማት ስቴትን አይተናል። ይሄ ደግሞ ከሱ የተለየ ነው። ዘ ኪንግደም ኦፍ ዳሞት ነው። ሶ ባይ ዘ ኤንድ ኦፍ ዲስ ሳብ ቶፒክ አንደርስታንድ ማድረግ የሚገባቸው ነገሮች ምንድናቸው? አንደኛ ዳማት ወይም ዳሞት ስቴት የት አካባቢ ነው የሚገኘው? ኦሪጂኑ የት ነው? ኢኮኖሚክ አክቲቪቲያቸው በዛን ሰዓት ምንድነው? ሪሌሽንሺፑ ከነማ ጋር ነው የነበረው? እነዚህ ዳሞት ስቴቶች ስትሮንግ የሆነ ሊንኬጅ የነበራቸው ከማ ጋር ነው? ዳሞት ስቴት ደግሞ ዲክላይን እንዲያደርግ ያደረጋቸው ዲስአፒር እንዲያደርግ ያደረጋቸው ምክንያቶች ሪዝኖቹ ምንድናቸው? መጨረሻ ላይ ኪንግ ሞቶሎሚ ምንለው የላስት ኪንግ ኦፍ ዘ ሩለር ኦፍ ዳሞት ነው። ስለዚህ ከ1225 እስከ 1251 ድረስ ዳሞት ስቴትን ሊድ ያደረገ ሰውዬ ነው። በኢትዮጵያ ምንድነው የሰራው የሚለውን ነገር በደንብ አድርገን በዚህ ሳብ ቶፒክ እንመለከታለን ማለት ነው። ኦኬ ዘ ኪንግደም ኦፍ ዳሞት ዋዝ ኤ ፓወርፉል ስቴት፣ በጣም ፓወርፉል ስቴት ነው በዛን ሰዓት። ስለዚህ የት አካባቢ ነው የሚገኘው? በደቡብ ምዕራብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ የሚገኝ ነው። መቼ ነው ኤግዚስት ያደረገው? ከ10ኛው ሴንቸሪ እስከ 14ኛው ክፍለ ዘመን ድረስ ኤግዚስት ያደረገ ስቴት ነው ማለት ነው ዳሞት ስቴት። ሶ ምንድነው? ዋን ኦፍ ዘ ስትሮንገስት ኤርሊ ኢትዮጵያን ኪንግስ ኤንድ ዘ ላተር ፌስድ ኤ ፕሬዠር ፍሮም አክሱም ኤንድ ሰለሞኒክ ዳይናስቲ እና በሰዓቱ ከነበሩ ስቴቶች በጣም ስትሮንገስት የሆነ አንዱ ስቴት ነው። የት የሚገኝ? በደቡብ ምዕራብ ኢትዮጵያ። ግን መጨረሻ አካባቢ ላይ ከፍተኛ የሆነ ፕሬዠሮች ደርሶበታል። ከማን? ከአክሱማይት ኪንግደም እንዲሁም ከሰለሞኒክ ዳይናስቲ ሩለሮች ከፍተኛ የሆነ እንትን ደርሶባቸዋል ማለት ነው። ሶ ሎኬሽኑ የት ነው? ኢትስ ሲቹዌሽን ኢን ሳውዝ ዌስተርን ኢትዮጵያ። እንግዲህ መሬታቸው በጣም ሃይሊ ፈርታይል ላንድ ያለበት ኤሪያ ነው። ስትሮንግ የሆነ ፖፑሌሽን ግሮዝ ያለበት አካባቢ ነው። በጣም ሃይሊ ፖፑሌሽን ግሮዝ ያለበት ኤሪያዎች ናቸው። ፖለቲካ ምን ይመስላል? አድሚኒስትሬሽን ምን ይመስላል? በስቴት ኦፍ ዳሞት ሶ ዋን ኦፍ ዘ ስትሮንገስት ኪንግደም ኦፍ ዲስ ታይም ካሉ ኪንግደሞች አንዱ ስትሮንገስት ነው በዛን ጊዜ። ይሄ ዳሞት ስቴት ምንድነው? መላው የደቡብ ትሬድን ኮንትሮል አድርጎ የያዘ ስቴት ነው ማለት ነው። ኢትስ ኮንትሮልድ ባይ ዘ ኪ ሳውዘርን ትሬድ ሩትስ እና የደቡብ አሁን ከዛን ጊዜ ጀምሮ ለምሳሌ ቦንጋን ሴንተር አድርጎ ብዙ ቡናዎች፣ ብዙ ወርቆች፣ የተለያዩ ነገሮች ከቦንጋ ወደ ሰሜን ኢትዮጵያ ሲሄድ የነበረው ሲጓዝ የነበረው ዛት ሚንስ ምን ማለት ነው? ሳውዘርን ትሬዶች በሙሉ በዳሞት ኪንግደም ኮንትሮልድ ነው ማለት ነው። ሶ ሪሌሽንሺፓቸው ከአክሱሞች እንግዲህ አክሱማይት ስቴት ሰሜን ላይ ነው የሚገኘው። ሪሌሽንሺፕ ከሸዋና ከአክሱም ስቴቶች ጋር ጉድ የሆነ ሪሌሽንሺፕ እንደነበረ ያሳየናል። ሌላ ኢኮኖሚያቸው ምን ይመስላል? ኢኮኖሚያቸው ምን ይመስላል የሚለውን ነገር እናያለን። ቤዝድ ኦን አግሪካልቸር ነው ኢኮኖሚክ ቤዝሜንታቸው ወይም ፋውንዴሽናቸው። የዚህ የዳሞት ስቴት ፋውንዴሽናቸው አንዱ አግሪካልቸር ነው፣ ሌላኛው ትሬድ ነው፣ ሌላኛው ደግሞ ኮንትሮል ኦፍ ካራቢያን ትሬድ ሩትስ ዳት ሚንስ ኤክስተርናል ትሬድ ማለት ነው። ትሬድ ኮንዳክት ሲደረግ ኢንተርናል እና ኤክስተርናል ኦር ሎካል እና ኢንተርናሽናል ትሬዶች አሉ። ስለዚህ ዳሞት ኪንግደም አንደኛ አግሪካልቸር ኢኮኖሚ ቤዝሜንታቸው ነው፣ ሁለተኛ ትሬድ ነው ማለት ነው። ሌላ ሎኬሽኑ በጣም በሚገርም ሁኔታ እስከ ዛሬ ድረስም በናቹራል ሪሶርስ ሪችድ ነው። ፉል ኦፍ ናቹራል ሪሶርስ ያለበት ኤሪያ ነው ማለት ነው። እስከ ዛሬ ድረስ እንደነ ከፋ እንደነ ቦንጋ ምናምን ሲታይ በሳውዝ ዌስተርን ኢትዮጵያ የሚገኙ ኤሪያዎች ናቸው። እነዛ አካባቢዎች በወርቅ በቡና በተለያዩ ነገሮች በጣም ሪች የሆነ ኤንቫይሮንመንት ነው ማለት ነው። ስለዚህ በዳሞት ኪንግደም በጣም ታዋቂ የሆነ መሪ እስከዛሬ ድረስ በኢትዮጵያ ታሪክ ተጽፎ ይገኛል። ይሄም ኪንግ ሞቶሎሚ እንላለን። ኪንግ ሞቶሎሚ ይባላል።
ስለዚህ ዳሞት ስቴትን ከ1225 እስከ 1251 ድረስ ዛት ሚንስ 13ኛ ክፍለ ዘመን ላይ የዳሞት ኪንግደምን the last ruler of the ዳሞት ኪንግደም ነው። ካሉ የተለያዩ የዳሞት ሩለሮች ዳሞት ኪንግደምን ሊድ አድርጓሉ። ከነዛ ውስጥ ግን ኪንግ ሞቶሎሚ በጣም ፈመስ ነው። ፈመስ ኪንግ ነው ማለት ነው። ሶ ያ ኢንቫይሮንመንቱ በምንድን ነው የሚታወቀው? ወይም ኪንግ ሞቶሎሚ በሰዓቱ በራሱ ሊደርሺፕ ስታይል ላይ በምን ይታወቃል? አንደኛ በጣም ስኪልፉል የሆነ ሊዲንግ ስታይል አለው። ስኪልፉል ሆነ። ሁለተኛ በሚሊተሪ ካፓሲቲው በጣም ፖቴንሻል አለው ይሄ ኪንግ ሞቶሎሚ። በሶስተኛ አድሚኒስትሬቲቭ ስትሬንግዙ ሃይ ነው። ስለዚህ ኮምፔር ቱ አዘር ዳሞት ሩለሮች ከሌሎች ዳሞት ሩለሮች ጋር ስናነጻጽረው በእነዚህ በሶስቱ ነገሮች ኪንግ ሞቶሎሚ በጣም ወደፊት የወጣበት ሁኔታውን እንመለከታለን ማለት ነው። ፋይናሊ ምንድነው ምክንያቶቹ የዳሞት ኪንግደም ዲክላይን እንዲያደርግ ያደረገው ምክንያቶቹ ምንድናቸው? አንደኛ the expansion of Aksumite kingdom ፋይናሊ የአክሱማይት ኪንግደም ኤክስፓንድ ማድረግ ሰለሞኒክ ስቴቶች ስትሮንግሊ ኤክስፓንድ እያደረጉ ኮንትሮል እያደረጉ መምጣታቸው ሎስ ኦፍ ቴሪቶሪ ኤንድ ትሬድ ኮንትሮል ድንበራቸውን እያጡ መምጣት። ምክንያቱም ኤክስፓንሽኑ እየሰፋ ሲመጣ የራሳቸውን ግዛት እያጡ የመጡበት ሲቹዌሽን እናያለን። የትሬድ ኮንትሮል ከእጃቸው እየወጣ የመጣበት ሁኔታ እናያለን። ሌላኛው በሶስተኛ ደረጃ ምንድነው? ኢንተርናል ዊክኔስ የተፈጠረበት ነው። ምክንያቱም የስልጣን ሽኩቻ እርስ በራስ ፖለቲካል ሽኩቻ ካለ አንድ ስቴት እንደ ስቴት መቀጠል በጣም አስቸጋሪ ችግር ውስጥ ይገባል ማለት ነው። ስለዚህ በእነዚህ በሶስቱ ምክንያቶች የዳሞት ኪንግደም ዲክላይን ሊያደርግ ችሏል። ይሄ መጨረሻ ላይ በሲሉ የምንመለከተው ምስል ምንድነው? the kingdom of ዳሞት ነው። ስለዚህ ከ10ኛ ክፍለ ዘመን እስከ 13ኛ ክፍለ ዘመን በኢትዮጵያ ታሪክ የነበረ ነው። ሎኬሽኑ ይሄ ነው። በኢትዮጵያ እቹት ሴንተር አካባቢ እዚህ የምትገኝ እዚህ ሴንተር አካባቢ ትገኛለች። ሳውዝ ዌስተርን ኢትዮጵያ በደቡብ ምዕራብ ኢትዮጵያ አካባቢ የሚገኝ ኤሪያ ነው። ኢኮኖሚያቸው ይሄው ሰዎቹ በትሬድ እና በአግሪካልቸር ነው የሚተዳደሩት። እንዲሁም ትሬድ ሩቶቹ እነዚህ ናቸው። ኢንተርናል እና ኤክስተርናል ትሬዶች አሉ። ፖለቲካል ስርዓታቸው አሁን ለምሳሌ ኪንግ ሞቶሎሚ በእንደዚህ አይነት ሁኔታ ነው ሊድ ሲያደርግ የነበረው። ሚሊተሪሊ በጣም ስትሬንግዝ ነው። በጣም በሊደርሺፕ ስኪሉ ሃይ ነው። ፋይናሊ እነዚህ ዲክላይን ያደረገበት ምክንያቶች እነዚህ ሶስቱ ምክንያቶች ናቸው። አንደኛ ስትሮንግ ፕሬዠር ፍሮም አክሱማይት ኪንግደም ኤንድ ሰለሞኒክ ዳይናስቲ እንዲወድቅ የዳሞት ኪንግደም እንዲወድቅ አንዱ ምክንያት ፕሬዠሮች በጣም እየበዙ ግፊያ እየበዛ ከአክሱም እና ከሰለሞኒክ ዳይናስቲ የመጣበት ነው። ሁለተኛ የንግድ መስመሮችን በእጃቸው የነበረው የንግድ ስርዓቶች እየወጣ የመጣበት ነው። መጨረሻ ላይ እርስ በራሳቸው አለመግባባት የስልጣን ሽኩቻ ሲፈጠር ያ ሪጅን ምን ሆነ? ዲክላይን አደረገ ማለት ነው። ፋይናሊ በዚህ በዳሞት ኪንግደም ላይ የተመለከትነው ምንድነው? አንደኛ ኦሪጂን፣ ሁለተኛ ከሌሎች ሪጅኖች ጋር ያላቸው ኢንተራክሽን፣ ሌላኛው በጣም ታዋቂ የነበረው የላስት የዳሞት ኪንግ ማን ነው? ኪንግ ሞቶሎሚ ምንድነው አስተዋጽኦ ያበረከተ? ኢንቫይሮንመንቱ በምን ይታወቃል? ፉል ኦፍ ሪሶርስ ያለበት አካባቢዎች ናቸው። መጨረሻ ላይ ደግሞ ምንድናቸው ሪዝኖቹ ፋክተሮቹ ምንድናቸው ዲክላይን እንዲያደርግ የሚለውን ነገር በዚህ ቪዲዮ ላይ ተምረናል ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።